ሐዋርያት ከተለያየ ስፍራ ከተለያየ ነገር በተለያየ ህብረ ቋንቋዎች የሚናገሩ ሐዋርያት የየግላቸው ባህል ያላቸው ሐዋርያት አንድ ወደሚያደርግ ሰላምን ወደሚሰጥ ሕይወትን ወደሚሰጥ እረፍትን ወደሚሰጥ በአምላካዊ ጥሪ ተሰበሰቡ ይላል። የሰበሰበን ማን ነው ወገኖች? የሰበሰበን ማን? ስሙ የተመሰገነ ይሁን። ከዚህ የተነሳ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 1 ቁጥር 9 ላይ ወደ ልጁ ወደ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ማን የታመነ የኛው መናማ ልጆሌ ዋቀዩ ገደሜሳ ላጫላ ይንቶ መናማ በሩ ፊ አርማሃ ሊጫላ የኛው መናማዳ ዋቀዩ ገናፍ ገደኒ ፈቁባን መቃሳፋታው እኒ ዋቀ በራበራት ይህንን አምላክ በማመን ይህንን አምላክ ጥሪውን በመስማት ከነገደ ካም ከይሳኮር ከዛብሎን ከኔፍታሌም ከይሁዳ ከተለያዩ ክፍለ ከተማዎች ከተለያየ ነገድ አንድ ወደሚያደርገው ወደ ክርስቶስ እቅፍ ተሰበሰቡላል። ጀለለቡ ማሳዳንጋ ከበዋቀይ ኢሳንቱ ማሉማ ኢሳንኬ ሰቲ ኢልማ ዋቀዩ ፈይሳ ዱንያ ከንተ ክርስቶስን ጋፈ ሰገሌ ጅሬኛ ከነጋኒ ጠለያ ድቢ ፈይና ከነጋኒ ገረጉፍታ የሙዱፈኑ እንዱምቲ ሳኒ ቦደ ሳኒ ይላል። አይኖቻቸው ወደ ክርስቶስ አነሱ። ትናንትና በዚህ በማርቆስ ወንጌል በምዕራፍ 1 ከቁጥር 17 ጀምረን ስናየው ጴጥሮስና እንድርያስም መረባቸውን ጥለው በገሊላ ባህር ላይ አሳ ሲያጠምዱ ያን ስለሆዳቸው ጥያቄ ትተው ለጊዜው ስለዳቦን ጉዳይ ለመመለስ በገሊላ ባህር ላይ ብንሳፈፍም እንኳን ሌሊቱን በሙሉ ቢደክሙም እንኳን የሚያሳርፈውን የክርስቶስን ቃል በመስማት አምላካቸውን ክርስቶስ እንደተከተሉት መጽሐፍ ይናገራል። ከነራ ከነራ ዱገቦት ዋቀዮ ባይን ሳኒ አዱኛ ከረንዱ ማድረገተኒ ቦቆቺሳ በረበራ ገለተ ገረዋ ቀዮ ጥፈ ይዶሌ ዋቀዮ ነምኒ ኢጃ ፉራሳ በለ ክርስቶስ ነማ ዋቀዮ ተቁቸ ኤድማ ማርያም ሳን ነምኒ ቡይከኒ ሳለ አዱኛ ይላ ነምኒ ጅሬኝ ሳፍ ማሉም ማሳ ጋይለሳ በሩም ስሳፍ ገርፍ በኡሳ ማሉም ማሳ ወንዱማ በሩ ዋቀዮ ነምኒ ካቲ ወንዱ ማሳ ይሮባዬ ሞአታ ከናፍዳ ሮሜ በቆና ሰቤት ለኩብሳ አሶድሚ ጃጉ ባረቲ ወንዱ በረከን ጫሉ መቃሙ አታ ወንዱ ማከንቴ ክርስቶስ ኑቲ ሙአቶ ተረኝ ጫላይ እግዚአብሔር ያዘሰው አሸናፊ ነው። ከዚህ የተነሳ ሐዋርያው ቅዱስ ልዑል የሆነ የእግዚአብሔር ሰው ጳውሎስ ሁሉ በነገር ትቶ በደማስቆ አደባባይ በዚህ መገለጥ ወደ ክርስቶስ እቅፍ የገባው ከዚህ የተነሳ ማቴዎስ ማርቆስ ሉቃስም የእውነት ያውቃሉ፣ ነቢያትም ያውቃሉ፣ ጻድቃን የተባሉ ሁሉ ያውቃሉ። አዎ ያለ እግዚአብሔር ረፍት የለማ፣ አዎ ያለ እግዚአብሔር ሰላም የለማ። ባከማቻቸው ገንዘቦች ረፍት የለም። በብዙ ህብረ ቀለማት በተዋቡ ቤቶች መካከል ብንኖር እንኳን ረፍት የለም። ከዚህ የተነሳ ረፍት የሚሰጠውን ክርስቶስ ቃሉን ሰሙ። ወገኖቼ ያን ጊዜ ብዙ ህዝብ ይሄንን ጌታ ይከተሉ ነበር። የተገለጠውን መስጂድ፣ ሰላም የሚሰጠውን መስጂድ፣ ከኃጢአት የሚያነጻውን መስጂድ የእግዚአብሔር ልጅ ክርስቶስ ብዙ ህዝብ ይከተለው ነበር። እኛ የተከተልነው ለዳቦ ጉራሽ አይደለም። እኛ የተከተልነው ታምር ሰምተን አይደለም። እኛ የተከተልነው ሰዎች ስለሰበኩን አይደለም። እኛ የተከተልነው በቃሉ ስለጠራን ፍጹም በሆነ አጠራሩ ስለጠራን የታመነ ሊቀ ካህን ስለሆነ የማይዋሽ ጌታ ስለሆነ ፊትን አይቶ የማያዳላ ጌታ ስለሆነ ስለ ህዝቡ የሚራራ እውነተኛ ጌታ ስለሆነ ነፍሱን አሳልፎ ስለ በጎቹ የሚሰጥ ታማኝ እረኛ ስለሆነ ተከተልነው። ይስባል ፍቅሩ፣ ይሞቃል እቅፉ፣
ከዚህ የተነሳ ሐዋርያትም በሕይወታቸው ላይ የመጨረሻውን ውሳኔ በመወሰን ይህንን ጌታ ተከተሉት። የሚስባቸው የለም፣ ወደ ኋላ የሚጎትታቸው የለም። ከዚህ የተነሳ ይህ ሁሉ ሕዝብ ግን ስለ ብዙ ዓላማ ይከተሉ ነበር። የሚገርማችሁ ዛሬ በአዲስ ኪዳን መገለጥ ብዙ ሰዎች በእግዚአብሔር ልጅ በክርስቶስ ላይ የአመፃን ቃል እንደሚያወሩ ሁሉ ያኔ እነዛ ተረፋ አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን ያላመኑ ሰዎች ብዙ ጥያቄ ያነሱ ነበር። ግን ሲከተሉት ስለ ብዙ ዓላማ ነበር ህዝቡ የሚከተለው። የሚገርማችሁ የመጀመሪያዎቹ ስለ ወዳቸው ይከተሉት ነበር። ስለምናቸው ወሬ ጀልቀባ ገራሳኒ ጉያ ጉያ ታኩመ ጴጥሮስ እንድርያስ ጋፊ ገራይሳኒ ዲሱ አፊን መዋቀዩ ገምተ ኢየሱስ ክርስቶስን ይዱፋባት ሆኒ አው ተመልክተናል። በጥብርያዶስ ባይድ ማዶ ብዙ ህዝብ ሲበግብ ተመልክተናል። ያ ተአምር ነው። ጌታ የምንከተለው ለተአምር አይደለም፣ ለመዳን ነው፣ ለጽድቅ ነው፣ ለፈውስ ነው። የመጀመሪያዎቹ ግን ስለ ሆዳቸው ይከተሉት ነበር። ብዙ ሰው ዛሬ ስለ ሆዱ፣ ስለ ገንዘብ፣ ስለ ብዙ ነገር ክርስቶስን የሸጠ ብዙ ትውልድ አለ። አምላኩን በገንዘብ የለወጠ፣ ችንካሩን በገንዘብ የለወጠ፣ መከራው የደሙን ዋጋ እንዲሁ ቀለል ባለ ማለት የለወጠ ብዙ ህዝብ አለ። መንፈስ ቅዱስ የዚህን ትውልድ ልብ እንዲያበራ በጎ ፈቃዱ ይሁንልን። ጳውሎስ እንዲህ ይላቸዋል ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ አንዳንዶች ባካሄዳቸው ለክርስቶስ መስቀል እንቅፋቶች ሆነው ይመላለሳሉ። ሆዳቸው አምላካቸው ምናቸው ናቸው። ሆዳቸው አምላካቸው፣ ክብራቸው ነውራቸው ይላቸዋል። ለምድራውያን የእግዚአብሔር ልጅ አዳኛቸው አድርጎ ላልተቀበሉት፣ የመስቀሉን ሥራ ላከለሉት፣ ለደሞዝ ብቻ ለሚኖሩት እንዲህ ይላቸዋል። እኛ ግን ክብራችን አምላካችን ነው። አምላካችን ክርስቶስ ነው። የእረፍታችን ጥግ የሆነ የሰላማችን ምንጭ የሆነ እሱ ክርስቶስ ነው። ስለዚህ ያሳርፈናል እሱ። ሁለተኛዎቹ ደግሞ ለወሬ ይከተሉታል። ለምን አልኳችሁ? ለወሬ አባቶች ያው ወሬ የለውም ፍሬ ይላሉ። ወሬ የአይሁድን ሕግ ሽረዋል፣ የሙሴን ሕግ ሽረዋል፣ የአባታችን የአብርሃምን ቃል ሽረዋል እያሉ ኪሎ የማያነሳው ንግግር ያወሩ በዘመኑ ከነበሩ ዘመን ከሾመቻቸው ሰዎች ጋር ነገስታትን ባዮች ጋር ሊያጣሉ ሰንበትን ይሽረዋል። የሰንበት ጌታ ማን ነው ወገኖች? የሰንበት ጌታ ማን? የአብርሃም አምላክ ማን? የሙሴ አምላክ ማን? ምስጋና ለእሱ ይሁን። እሱ ክርስቶስ ኢየሱስ። አልተረዱት፣ አላወቁት። ከዚህ የተነሳ ነው በሉቃስ ወንጌል በዚህ ምዕራፍ 24 ቁጥር 16 ላይ እንዳያውቁት አይኖቻቸው ተይዞ ነበር። ወደዚህ ሰማያዊ ምስጢር ለማድረግ በፍቅሩ እሳት መነካት ግዴታ፣ ወደዚህ እውነት፣ ወደዚህ መገለጥ፣ ወደዚህ ሰማያዊ ዕውቀትና ብቃት ለመግባት ክርስቶስን ማወቅ ያስፈልጋል። ኢልሞ ዋቀዮ አንተ ክርስቶስን ቢቁ በርባች ታረጆሌ ዋቀዮ ከናፎሪ ለመፋን ወዱ ኦዲሱ ይሰፋራባት። ሶስተኛዎቹ ደግሞ ደምግባቱን ለማየት ከተሉት ነበር። የአብራር ውብ ነው፣ ከፀሐይ 7 እጅ በላይ ያበራል። ይከተሉት ነበር። ያምራል እያሉ ኢሳይያስ ግን ትላንትና እንዳየነው ምን ብለዋል? እንወደው ዘንድ እንኳን ምን ይለው ወገኖች፣ ምን ይለው ደምግባት የለው። ሌላዎቹ የመጨረሻዎቹ ግን የሚያሳዝኑ እዚህ በአዲሱ ኪዳን መገለጥ ስለ መዳን ይከተሉት ነበር። ስለ እረፍት ይከተሉት ነበር። ዓለም የነጠቀቻቸውን ሰላም ከክርስቶስ እግር ሆነው ለማግኘት ፍሬድ የማያደርገውን ሰማያዊውን ሰላምና እረፍት ለማግኘት ይህንን ጌታ ይከተሉት ነበር። ከክርስቶስ የሚገኝ እረፍት በዓለም ፋብሪካ ፋብሪኬት የሚደረግ አይደለም። ከእግዚአብሔር እቅፍ የሚፈስ ያ እረፍት በነገስታት አዋጅ የሚታገድ አይደለም። በሳይንቲስቶች የሚታገድ አይደለም።
እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ የሚሰጣችሁ ሰላም አይደለም የሚለው እኔ የሚሰጣችሁ ሰላም እኔ የሚሰጣችሁ እረፍት ዓለም እንደሚሰጣችሁ ሰላም አይደለም። ያ ማለት የክርስቶስ ሰላሙ ልዩ ነው፣ እረፍቱ ልዩ ነው። ከዚህ የተነሳ ይሄ እውነት የተገለጠላቸው ሐዋርያ ሁሉም ትተው ያልኳችሁ ሁሉም ትተው በቃ መረጃ ማስረጃ ማያስፈልግም የእግዚአብሔር ልጅ ለመከተል ልብን መስጠት አይምሮን መስጠት ንጹህ የሆነ ያልተሸቀጠውን አምልኮ ለሱ መስጠት በቃ ከዚህ በኋላ ብዙ ህዝብ እነዚህ ሁሉ ህዝብ ይስተናገዱ ነበር። አሳና እንጀራን አበረከተ። ግን ይህ ህዝብ ሲያስተናግዱ ስለነበሩ ጌታ የልባችንን ድካም ያውቃል አይደለም የሥጋ እንድናርፍለት ይፈልጋል እግዚአብሔር። ከዚህ በኋላ ሐዋርያትን ከምድረ በዳ ጥቂት ፈቀቅ አደረጋቸውና ጥቂት ረፉ አላቸው። ምን ሆኑ? አባቶቻችን እንዳስተማሩ ጥቂት የምትለው ጥቂት ዘመን በዚህ በአንደኛ ጴጥሮስ በምዕራፍ 5 ቁጥር 10 ላይ ለጥቂት ጊዜ መከራን ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል ይላል። እስኪ በሉ ለጥቂት ጊዜ በሉ እስኪ ኧረ በማርያም ይገለም ለጥቂት ጊዜ መከራን ከተቀበላችሁ በኋላ እሱ ራሱ ፍጹማን ያደርጋችኋል ያሳርፋችኋል። ለሚያሳርፍ ጌታ ክብር ይግባው። ያሳርፋችኋል። ለጥቂት ጊዜ በዚህ ምድር ላይ ትሰቃያላችሁ፣ ትራባላችሁ፣ ትጠማላችሁ፣ ስለ ስሙም ትሰደዳላችሁ። አሳራፊው ጌታ በተገለጠ ጊዜ ግን ሁላችሁም ታርፋላችሁ ይላል። ሐዋርያትን ያሳረፈ አምላክ ሁላችንን ከበደልና ከኃጢአት ከመለያየት ከዘረኝነት እንዲያሳርፈን በጎ ፈቃዱ ይሁንልን። በመጨረሻው የሰው ልጅ ከእግዚአብሔር ረፍት የሚያገኘው በሶስት ነገር ነው። በስንት ነገር ነው? በስንት ነገር? ኢልሚነማ ዳንዲ ሰዲዳን ቦቆና ዋቀዩ ወርገቹ ደንዳ የመጀመሪያው የሰው ልጅ ክርስቲያኖች ማረፍ የሚገባቸው ወይም ደግሞ ማረፍ የሚችሉ በመጀመሪያ የእግዚአብሔርን ቃል በመስማት ነው። የማንን ቃል? ሰገሌ ብዙ የነገስታትን ድምፅ ሰምተናል፣ ማረፍ አልቻልንም። ጋዜጣን አንብበናል፣ ሬዲዮን ሰምተናል፣ ቴሌቪዥንን ሰምተናል፣ እረፍት አልባዎችን። ከቃሉ የተነሳ ግን ለዘለዓለም የሚያሳርፈውን ጌታ ባገኘን ጊዜ ግን እናርፋለን። በዚህ በማቴዎስ ወንጌል በምዕራፍ 11 ቁጥር 28 ላይ ሸክማችሁ የከበደባችሁ ወደ ማን ነው? በማርያም ወደ ማን ነው? ወደ እኔ ማሳረፍ ወደሚችል ወደ ሰማያዊው ቃል ወደ ኢየሱስ ክርስቶስ ኑ እኔ ማሳረፋችኋለሁ ይላል። ሁለተኛ ሰው ማረፍ የሚችለው ስለ ኃጢአቱ ሲናዘዝ ንስሐ ሲገባ ነው። ምን ሲገባ ነው? ኢልሚነማ ጩቡ ይሳራ በሌሳ ይሳራ ማሉም ማሳከለ ይሳራ ጋቢ ገሊ ቀልብ ጅጅረት ይወደበኒ በቆታ። ስለዚህ ራጅቻ ሕዝቅኤል በቆና ኩረሰዴት ለቆም ሰዲግ ደሚሸኒ አንገሶድም ይተቆት ማልጀላ እስያ ሰበ እስራኤል ማለፍ ዱቱ ጩቡ ከሰድራ በዲሰ ከሰድራ ዴቢአቲ ሚጨማ ዴቢአቲ ቁልቁላ ድጉመት ዲስኒ እንግዳ ዋቀዮ ዱአ ወረዱ አኒ ሊፈዱ ከራፍ ዴቢያቲ ልቡዳን ጀራዳይ የሙሲስ ሊቦቆቱ። ሶስተኛና የመጨረሻው የሚያሳርፍ የእረፍታችን ጥግ የሆነው በመስቀል ላይ የተቸነከረው በቀራንዮ አደባባይ ስለኛ ዋጋ ይከፍለው ስጋው አልቆ አጥንቱ እስኪታይ ድረስ ያያየነው ደም ግባት የለውም የተባለውን የክርስቶስን ስጋና ደም ስንቀበል እናርፋለን። ይሄ የእረፍታችን መደምደሚያ ነው። ይሄ የእረፍታችን ጥግ ነው። ይሄ የእረፍታችን ኮንክሉዥን ነው።